ሰው እንድጠላችሁ ትፈልጋላችሁ? እውነትን ተናገሩ። የምሬን ነው የምላችሁ። ሰው እንድጠላችሁ፣ ሰው እንድርቃችሁ ከፈለጋችሁ እውነትን ተናገሩ። የሰው ልጅ በውሸት የሚደልለውን ያጣፈጠ ውሸትን የሚመግበውን ሰው ነው የሚፈልገው እንጂ እውነት የሚነግረውን ሰው አይፈልግም፣ ይሸሻል። ሰውየው ጥፋት አጥፍቶ በኋላ ተጸጽቶ ማረኝ ያለ እንደሆነ عرف عبدي أن له ربا يغفر الذنب ويأخذ به ባሪያዬ ለካ አውቋል በኃጢአት የሚይዝ ምህረትም የሚያደርግ ጌታ እንዳለው አውቋል። قد غفرت له ምሬዋለሁ ነው የሚለው። رب اغفر لي የምትለዋን ትህትና ከኛ ይፈልጋል። ፍጹም መሆን አንችልም። በተቻለ መጠን ግን ጥንቃቄ ያስፈልገናል። ይሄ ነው የአላህ ወሲያ። ስለ ፓሲፊክ እና አትላንቲክ ኦሽን ያውቃሉ? ፓሲፊክ እና አትላንቲክ ወደ አሜሪካ አካባቢ ያለው ማለት ነው። ቁርአን ይናገራል። መረጀል ባህሬን ያልተቀያን ይላል። ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ከዛ በኋላ በመካከላቸው በርዘኽ አለ፣ አይገናኙም። ሱረቱ ረህማን ላይ ይናገራል አይደል? አርrahማን አለ ቁርአን የሚለው ላይ እዛ ላይ የተቀመጠውን ነገር እኛን የምናውቀው በቅርቡ የተደረሰበት ነው። ያ ነገር እንደማይቀላቀል እኛን ያደረሰበት በጣም በቅርቡ ያየነው እውነታ ነው። ያ ስለሆነ የድሮ ሰዎች ሳይንሳዊ ነገር ማወቅ አይጠበቅባቸውም። በቃ ዲኑን ያውቃሉ፣ ሸሪዓውን ያውቃሉ፣ ያለውን እውነታ ያውቃሉ። እኔ ያልኩት ኢብኑ አባስ ይህን ነገር እንዴት ሊያውቅ ይችላል? ሳይንሳዊ ነገር እንዴት ሊያውቅ ይችላል? الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ይሄን መልእክቴን መስማት የፈለገ ይስማ፣ እስከመጨረሻ ይስማና ሐቁን ተቀብሎ ይይዝ። እንደመጀመሪያ የምናገረው ወንድሜ ሰላህ እዚህ ጋር አሁን የሚያስቀምጥከው ሶስተኛ ሌላኛው ኸጣ ነው። ከመጀመሪያው ስህተት ታርሟል ብሎ ማታ ሲነገር የነበረው ቤቴ ሲጻፍ የነበረው ትክክል አልነበረም። የታረመ መስሏችሁ የነበራችሁ ወንድም እህቶች መታችሁ ጽፍ የነበረውም ትክክል አይደለም። የባሰ ሌላ ስህተት ነው እንደገና አሁንም የፈጠረው። ጉዳዩም አላህ ሱብሓነሁ ወተዓላ በቁርአን አንቀጹ ላይ ወሰማኢ ዛቲል ሑቡክ የሚለውን አንቀጽ ተፍሲር ላይ አስተካክሉ ሲባል እሱን ከማስተካከል ይልቅ ወሰማአ በነይናሃ ቢአይዲ ወኢና ለሙሲዑን የሚለው አንቀጽ ላይ ሌላኛው حتى مفسروች ምን አሳወቃቸው حتى እና አብዱላህ ኢብኑ አባስ ምን አሳወቃቸው ተባለ። አሁንም እንደዛው ነው የተባለው። ግን ያንን ይልቅ አሁንም ወደ ተፍሲር መለስ ብለና እዩን የምንላቸው አንተንም ሆነ ወንድሜ ሰላህ አንተ ጋር ያሉትን በልበል እያሉ እየገፉ ኋላ ያሉት ማስቆም ለአላህ ብለው ሙፈሲሮች ቁጭ ተፍሲር ኪታቦች ቁጭ ብለዋል። እንደው በመታቁት እንግዲህ በዛው በእንግሊዘኛው የሚለው ሂዳችሁ አይታችሁ ሙፈሲሮች ምን ብለዋል የሚልን ማየት ከተሳናችሁና በቲቪትና በብሪት የምትወጠሩ ከሆነ አላህ ፊት ነገር ስትቆሙ ትፋረዳላችሁ፣ መልሱን ለሱ ትሰጣላችሁ። ወላኪን ኪታብ ላይ ያለን ለመካድ አትሞክር። ምክንያቱም በኪታብ በሙፈሲሮች ቁጭ አድርገው ሳለ ምን አሳወቃችሁ ስትል ያኒ ውሸታም ናቸው በማያውቁት ነገር ላይ ነው የተናገሩት እያልክ ነው ማለት ነው። ተናግረውበታል፣ ፈስረውታል፣ አብራርተውታል። ይሄ ነው አብራርተው ሁሉንም። እንደነዚህ አይነት መውቂፎች ከሰለፎች ተፍሲር ከሱሐቦች ተፍሲር ከቀደምት አኢማዎች ተፍሲር ለማውጣትና አዳዲስ ተፍሲሮች ያስፈልገናል የሚሉ አይነት መውቂፍን የሚያራምዱ ሰዎች ናቸው እንደነዚህ አይነቶች። እንደተቃላይ ለማንኛውም ሌላ ሶስተኛው ምንድነው ኸጣውን ሌላ አዲሱ ደግሞ ምንድነው ካላችሁ አላህ Subhanahu Wa Ta'ala በሱረቱ الرحمن ላይ መረጀል ባህረይን يلتقيان بينهما برزخ لا يبغيان የሚሉን አንቀጽ አስመልክቶ ምን አሳወቃቸው እያለ ነው። አሁንም ሌላ ምንም አላለ። ተፍሲሩን ሂድና ተመልከት። አሁን በዛው በፈረደበት በእንግሊዝኛ እንኳን ቢሆን ሂድና ይው ምን እንደተባለ አብዱላህ ኢብኑ አባስ ምን እንዳለ አንተ ያቀም የምትለው ምን እንዳለ ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ወላሂ ይህን ያክል ድፍረት ጀግንነት በጣም ኃይለኝነት ነው፣ ጀግንነት ነው በጣም። ይሄ እነሱ አብዱላህ ኢብኑ አባስ አቀዋለሁ ብሎ ፈስሮ አስቀምጧል። ነብያችን ቁርአን ተፍሲርን አላህ እንዲያሳውቀው አድርገውለታል። እሱም ፈስሮ አስቀምጦታል። ኢብኑ ጀሪር አጣበና አስቀምጦታል። ኢብኑ ከሲርም አስቀምጦታል። ሙፈሲሮች እንዳለ ኪታባቸው ላይ አስድቀውታል። ግን ኢላ ሰላህ ደግሞ እነሱ ምን አሳወቃቸው እያለ ግን የሚገርመው ሰዎች በል ጃስ እያሉ ከኋላ ይገፉታል። ሱብሃንአላህ አኺ ንቃ ካለበት ወላሂ ከተኛበት እንቅልፍ ተነስ። አንደኛው መልእክቴ ይሄ ነው። ሁለተኛው መልእክቴ የምላችሁ ሌላ ነገር አይደለም።
ወንድሜ ሰላህ ወንድማችን ሙሪድ ቤት ገብተህ ምንድነው ያልከው? ያንተን ስህተት እኔ ተሳስቻለሁ ላለማለት እኔ ተሳስቻለሁ ማለትን ላለማመን ዙሪያ ጥንቱ ስትሄድ ነብያቶችም ይሳሳታሉ አለ። ከሚገርማችሁ ሙራድን ተናገር ካለቅላቂን ሀልክ ተብሎ እሪ ተብሎ አንድ ሺህ ምናምን ተሰበሰበ እዛ ገስት ላይ ቆሞ ሲሉ የነበሩ ሰዎች ነብይ ይሳሳታል ሲባል ግን አንድ የተነፈሰ የለም። ሱብሃንአላህ ነብይ በዲን ጉዳይ ላይ ይሳሳታል ሲባል ማንም ተነፈሰ የለም። ዝም ጉዳዩ ኢኽዋን መንሃጅ ነው ሲባል እንደዚህ ነው እንጂ ምክንያቱም ምንድነው የሚሉት ነጅተሚ ፊማ ተፈቅና ዐለይሂ ወያዕዙሩ ባዕዱና ባዕዳ ፊማ እኽተለፍና ዐለይሂ ሐሰን በና ያወጣላቸው ቃዒዳ ነው። በተስማማነው ነገር አንድ እንሆናለን፣ በተለያየ ነው ተሸፋፍነን ተቻችለን እንሄዳለን። መውቀት ማለት ነው ይቅር ተባብለን ተደባብሰን እንሄዳለን ነገር ነው። ማንም ሰው ኧረ እንደዛ አይባልም ተፍሲል አድርጋ ቀል ሸይ አበሰ ወተወለም ሳይወርደበትን አንቃስ መልኩት ሌሎች አላቀል ሸይ ተፍሲል አድርግ ብሎ እንኳን ያስቆመው የለም። ነብይ በሸሪዓ ጉዳይ ላይ እንኳን አይሳትም ብሎ የሚያስቆመው ጠፋ። እዛ ቦታ ላይ መሻይኾች፣ ዑለማዎች፣ ሙሐዲሶች፣ አጅላ አልሙበጀሊን ያኒ ሙፈሲሪን ተቀምጠው ስማቸውን መጥራት አስፈላጊ አይደለም። እንግዲህ እዛ ጋር የነበሩትን ሰው አይቷል። አላስቆሙም ግን ሱብሃንአላህ ያኒ ለነብያቶች መብት እንኳን ማፊ ነብያቶች ማዕሱም ናቸው። አላህ ይጠብቃቸዋል። ማንኛውም ነገር አላህ ወደ ያስተካክላቸዋል፣ ያመቻችላቸው ነገራት ያበጃጅላቸዋል። በዲን ጉዳይ ላይ ይሳሳት ይሄ አንዱ ነው። አቀል ሸይ ተፍሲል አድርግ እንኳን አላሉትም። ሌላኛው መስአላ ደግሞ እዛ ቦታ ላይ ሲነገር ከነበረው አርራህማን የሚለው ንግግር ጥሪ ለወንድማችን አቡበከር ነው። ግን አርራህማን ብለው ሲጠሩት ወንድማችን አርራህማን ብለው ሲጠሩት ይሄ ጥሪ ለአላህ በስተቀር እንደማይገባ ይሄን እንኳን አያውቁም ብላ አሁን እንግዲህ ዑለማ አይደሉም ነው ማለት ነው። ምክንያቱም እነሱ እዛ ጋር ቁጭ ብለው እንግዲህ ለሰው ልጆች የዳዕዋ የምስክር ወረቀት ካላመጣ እያሉ ሰውን እየዳኙ ነው ያሉት። ነገር ግን አርራህማን ብሎ የሚጠራው ለአላህ ብቻ ነው ኻሱን ቢላሂ ሱብሓነሁ ወተዓላ የሚል እንኳን አያውቁም። ወይም አውቀው ልስክ እዛኛው ነብይ ሰዓት ሲባል እንደተሸፈነው እዚህም ተሸፍኖ መሄድ ነው ጉዳዩ። እኛ ንግግራችን እንደኔ ንግግር በዲን ጉዳይ ላይ ብቻ ነው። አማ እኔ እንደግል የምትወርዱት ቀጥሉ፣ መንገዱን ጨርቅ ያርግላችሁ። ወላኪን በዲን ጉዳይ ላይ አላህን ፍሩ። የሚያጨበጭብልንና የሚያጨበጭብብንን እንወቅ። ምክንያቱም በዲን ጉዳይ ላይ ቢያጨበጭቡልህ ውርደት ነገ አላህ ፊት ውርደትን ትከናነባላችሁ። አላህን ፈርታችሁ ወደ አላህ መንገድ ተመለሱ። የጠቀስኩላችሁ አናቅስቶች ሁሉንም ተፍሲር ውስጥ ገብታችሁ ሂዱና ሙፈሲሮች ስንት ንግግሮችን አስቀምጠዋል፣ ስንት አብራርተዋል። ሂዱና ይሁንና ከዛም በኋላ ትነቃላችሁ። ይሄ ለእናንተ ለዑለማዎቹ ነው፣ ለነዛ ለሙሐዲሶችና ለሙፈሲሮች ማለቴ ነው። እነማን ናቸው? እዛ እንግዲህ ገስት ላይ ተሰብስበው የነበሩ ወንድሞች፣ ይህንን ወንድምም እያዩ ዝም ያሉ ሰዎች ማለት ነው።